አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ቢላል ቤተሰቦች ወይም የሪም ወለየዋ ቤተሰቦች እንዴት ናችሁ? ሰላም ነው አለሁ። አልሐምዱሊላህ ረብል ዓለሚን። ስራ፣ ጤንነት ሁሉ ሰላም ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ናችሁ የኔ ወዶች ማለት ነው? ደህና ናችሁ ወይ? ላይክ ሰብ አድርጉኝ፣ አበረታቱኝ እሺ ወንዶቼ። ዛሬ ደግሞ ደስ በሚል ነው የመጣሁት። ራሳችንን የምንመረምርበት፣ ራሳችንን የምንጠይቅበት ከራሴ ጀምሮ ማለት ነው። እንግዲህ በለጡን የማያውቃት የለም። በነገራችን ላይ ቲክቶከር ናት። ቲክቶከር ላይ ነው የምናውቃት። ቲክቶክ ላይ ማለት ስጨፍር ጸጉሯን ገልጻ በሱሪ ምናምን። ያኔ በፊት ክርስቲያን ነበረች፣ በዛ በምጨፍርበት ሰዓት ማለት ነው። ዛሬ ደግሞ መሻላ ተባረከላ ሆናለች። የሴት በላይ እንደውም ደስ የሚለው ነገር ክርስቲያን ሆነው ወደ እስልምና ሲመጡ ሱብሃንአላህ ወላሂ ቶሎ ነው ቁርአን የሚቀሩት፣ ቶሎ ነው የሚያከትሙት፣ ቶሎ ነው ወደ ዲን ያኔ ልባቸው ወደ አሁኑ ንጹህ ከወንጀል ስለሚጸዱ ነው መሰለኝ። በቃ ልባቸው ንጹህ ስለሆነ አያውቅም። አብዛኛዎቹ ክርስቲያኖች ወደ እስልምና ሲመጡ ማሻአላህ ያኔ አላውቅም ቁርአን ቶሎ ነው የሚያከትሙት እና ደግሞ እንደዚህ ለማስተማር በቃ ብቁ ሆነው ይቀርባሉ ማለት ነው። እንደውም እኛ ከኖርንበት እነሱ ጋር ሁሉ ነገር ገር ይሆናል። እርግጠኛ አሁን እኔ በበኩሌ ስለ ራሴ ስገልጽ በለጡ እንግዲህ አመት እንኳን ይሆናታል ብዬ አላስብም። ተሆናትም አመት ነው፣ ከዚህ በላይ ብዙ ነው ብዬ አላስብም። ይኸው ቁርአን አክትማ ለሚመጣው ጁማ ተመራቂ ናት። እና ሁላችሁም በቤቷ በለጡ ብላችሁ በመጻፍ ሰርች በማድረግ በማውጣት እሷን እንትን ማለት ወይ ማሻአላህ ማለት መልካም ነገር መናገር ማለት ነው። ማሻአላህ ድምጿን አጥፍታ ያ ሁሉ ጭፈራ ያ ሁሉ ዝላይ ቀርቶ ማለት ነው። ድምጿን አጥፍታ ቁርአኗን አክትማ ለምርቃት ብቅ ብላለች። የኔ ደስታ የእናንተ ደስታ ነው በማለት ብቅ ብላለች ማለት ነው። እና ለጁማአ ቀጠሮ አላት ኢንሻአላህ። ጁማአ ነው የምትመረቀው። ቁርአን አክትማ እዛ ኬትማዋ ላይ እንድትገኙ ማለት ነው እላችኋለሁ ውዶቼ። በጣም ደስ ይላል ወላሂ ነው የምላችሁ። ሀቂቃ አላቅም ብቻ ከምንም በላይ የሰው ልጅ ያኔ ከስህተቱ ተምሮ ራሱን ቆጥቦ ወደ ራሱ ሲመለስ በጣም ነው ደስ የሚለው ሀቂቃ። አላህ እኛንም ደግሞ ልባችንን ያግራልን ያ ረብል ዓለሚን። እንዲሁም ደግሞ ከፕሮፋይሏ ቲክቶክ ፕሮፋይሏ ስር ቁጥር አስቀምጣለች። ቁርአን መቅራት የምትፈልጉ ቁርአን አልገባችሁ ላለ ቁርአን መቅራት የምትፈልጉ ብላ ቁጥራቸውን አስቀምጣለች። በነገራችን ላይ ቁርአን ስንቀራ ከፍለን ብንቀራ በጣም ደስ ይላል። እንደውም ኖርማሊ ግሩፕ ላይ አብዛኛውን ጊዜ ከመዳም ስራ ጋር ሙሮጫ ብዙ ጊዜ ሲሰጠን የሆነ እንትን እንላለን እና ደውለን ግን በራሳችን ገንዘባችንን ቢጠይቁን በኢትዮጵያ 1000 በኢትዮጵያ ወይ 2000 ከዚህ በላይ እኮ አይሄድም። ያ ማለት በጣም ቀላል ነው። 1000 ማለት በአሁኑ ሰዓት 20 ሪያል ወይም 30 ሪያል ነው በአሁኑ ሰዓት ማለት ነው። ይሄን ደግሞ በሰልባጅ ነው የምንጨርሰው እና ከፍለን ራሳችንን ንቁ አድርገን ያኔ ብንቀራ ደስ ይላል። እኔ በበኩሌ ማለት ነው ቶሎ ይገባናል። በዛም ላይ ደግሞ በቃ ፊት ለፊት ያኔ የሚያናገርን ስለሆነ በስልክ ደስ ይላል። ቁርአን ግሩፕ ላይ ግን ግሩፕ ላይ ለመቅራት ለማክተም 2 አመት 3 አመት ይፈጃል እንደኔ። እና ሁላችንም ተበራት ያኔ ብርቱ ሆነን ምንም ያህል ደካማ ብንሆን ምንም ያህል ዱንያ ታላን ብንወጣ ምን ብንል ሐቂቀትን ብንጨፍር ምንም ብንልም ግን ምንም ቢሆን ቁርአናችንን መቅራት አለብን እና ሶላታችንን መስገድ አለብን። እንደኔ ምንም ያህል ሰነፍ አላህ የከለከለንን እንኳን እንትን ባንልም ማለት ነው። ያኔ እንደዚህ ስላችሁ ሶሻል ሚዲያ እንኳን ወተን ተጠቃሚ ብንሆንም ግን ደግሞ ደካማ መሆን የለብንም፣ መጠንከር አለብን። ሶሻል ሚዲያ ላይ ሊያወጣን የቻለው ብዙ ህመም የራሳችን የሆነ ነገር ከአቅማችን በላይ ሲሆን ነው ብዬ ነው የማስበው። እኔ ለራሴ ሶሻል ሚዲያ ላይ የመውጣቱ ፍላጎት ጭራሽ የለኝም፣ ወላሂ ነው የምላችሁ። ግን የራሴ የሆነ ነገር ስላለ ነው ግዳጅ እንድወጣ ያደረገኝ። ያም ሆኖ ግን ሶብር ማድረግ እንደነበረብኝ ራሴን አውቃለሁ። ግን ለራሴ ሁሉን ጊዜም ጥያቄ ይሆንብኛል። ቪዲዮ ከሰራሁኝ ሶሻል ሚዲያ ላይ ከወጣሁኝ ላይቭ ላይ ከወጣሁ በኋላ
ለምን እወጣለሁ፣ ለምን እንደዛ አደርጋለሁ የሚለው ነገር ያድርብኛል። ግን ደግሞ ነገራቶቹ ከአቅማችሁ በላይ ሲሆኑ በዚህ የማገኘው ነገር ይኖራል የምትሉ ነገር አለ አይደለ? ያ ነገር ስላለ ነው። ኢንሻአላህ አላህ ልቦናችንን ያስተካክልልን ቢዝነላህ ከሪም እላችኋለሁኝ። ልክ እንደበለጡ ድምጻችንን አጥፍተን ቁርአናችንን አክትመን ሐፊዘል ቁርአን መሆን አለብን። ይችን ጊዜያችንን መጠቀም አለብን ማለት ነው። ጠንካራ መሆን አለብን። ብዙ ልጆች አሉ ሀቂቃ ከቁርአን አልፈው ኪታብ ቀርተው እያቀሩ ያሉ በጣም ብዙ ልጆች አሉ። ተፍሲር ቁርአንን በተፍሲር እየቀሩ እና ደስ ይላል። ወላሂ እኔ ሀቂቃ በጣም ነው ደስ ያለኝ በለጡ እንደዚህ በመሆኗ ማለት ነው። ለምን እኔ ስጨፍር አውቃታለሁ፣ ማያውቃት የለም። ግን የሰው ልጅ ከስህተቱ ሲመለስ ደስ ይላል። ወላሂ በኮሜንት በስድብ ምናምን ሳይሆን በቃ አለ አይደለ ራስሽ አውቀሽ ስህተትሽ በራስሽ ስትመልሽ አላህ በዛም ላይ ደግሞ አላህ ተጨምሮ አላህ ሲመራሽ ነው እዚህ ቦታ ላይ ስትደርሽ። ግን በአላህም ላይ አንቺ ደግሞ ጠንካራ መሆን አለብሽ እና እላቸዋለሁ ወንዶቼ። ከምንም በላይ ደስ ብሎኛል በለጥዬ። እኔ እንኳን ፌመስ አይደለሁም ሊደርሳት አይችልም እና ያው ግን የምታዳምጡት በሙሉ እንኳን ደስ ያላችሁ። የሰው ደስታ የሚያስደስተው ሰው እንኳን ደስ ያለው እላቸዋለሁ ወንዶቼ። የኔ ቆንጆ ደስ ብሎኛል እና ሁላችንም መማር አለብን ከዚህ ጋር። አንድ ሰው ከጎረቤቱ መማር ይችላል ጎበዝ ከሆነ ማለት ነው። የሆነ ነገር እኔ ጋር ካልደረሰብኝ ማለት አይቻልም። አብዛኛው ጊዜ ሀቂቀትን ወላሂ የሚጨፍሩ ሰዎች ሴቶች ማለት ነው ሱብሃንአላህ ወደ ዲን ተተመለሱ። ያ አላህ አላቅም ምን ብዬ እንደምነግራችሁ ወላሂ ያኔ በጣም ጎበዝ ነው የሚሆኑት። የሆነች ልጅ እንደዚህ ነበረች ለራሱ በጣም ነው የምጨፍረው ከምንም በላይ ማለት ነው ቲክቶክ ላይ። ግን አሁን ላይ ያንን ትታ ተውበት አድርጋ ወደ አላህ ተመልሳ ኒቃሚስት ሆና ቁርአኗን ቀርታ ያኔ ሁሉን ነገር ትታ ማለት ነው። ሀታ ጭፈራ የሚባለውን ነገር ትዝም አይላትም። ባረገችው ነገር ነው ትጸጸታለች። እና አንዳንድ ጊዜ አንዳንድ ሰዎች በአንዳንድ ስህተቶች ያኔ ጸጸት ይገባቸዋል። ግን ልባቸው በጣም ንጹህ ነው። አላህ በሩን ሲከፍትላቸው በቃ ተውበትን አላህ ስለሚወፍቅ መጨረሻ ላይ አላህ ይወፍቀን ሁላችንንም በነገራችን እና ደስ ነው ያለኝ ሀቂቃ። አሁን እሷ ኮሜንት ተውት ወላሂ ለአዚም ከአማኝ የሆነ ሰው ለራሱ መሳደብ የለበትም። ግጥም አድርጎ ነው የሚሰድቧት። ግጥም አንቺ ዝለሊ ያኔ ኮሜንት በመሳደብ በነገራችን ላይ ሀላል ነው ያለ ማንም ሰው የለም በኮሜንት ለራሱ። ግን ከመሳደብ ያንን ሰው ያኔ ወደ ራሱ ለመመለስ ምክር መስጠት ያኔ የተሻለ ነው ብዬ ነው የማስበው። ስድብ ሀላል አድርገው የማየው አሉ አብዛኛዎቹ ሀቂቀትን ኮሜንት ላይ እሷ ስለዘለለች እሷ እንደውም ከጨፈረችው በላይ ላይኩ ይበዛል። እሷ ስትጨፍር ላይኩ ይበዛል። ያንን ላይክ የሚያደርጋት ማን ነው? የራሳችን ሰው ነው ላይክ የሚያደርገው። ወላይ ጭፈራ ላይ ስትሄዱ እና ቁርአን ወይም ደግሞ የትምህርት ያኔ ሀላል የሆኑ ትምህርቶችን ያለበት ቦታ ስትሄዱ የትም አይገናኝም። ላይኩም ቪውም የትም አይገናኝም ጭራሽ ማለት ነው። ሀቂቀትን እንብርቷን ገልጣ ጸጉሯን ገልጻ እንደፈለገች ስትጨፍር ያቺ ላይኳ መሻላ ነው። ያኔ ላይኳን ነው ያልኳቸው ስራዋን አይደለም። ቁርአን የሚያቀራ ኡስታዝ ጋር ስትሄዱ ሀታ ለራሱ ወላሂ ኢትዮብ ላይ ሰርች አድርጉ እስኪ ኡስታዞችን እናንተ የምትወዷቸውን ኡስታዞች ሰርች አድርጉና ግቡ። ቪውን እውት ያላቸውን ቪው ዝም ብላችሁ ማለት ነው። ሀቂቃ ወላሂ በጣም ነው የሚያናደው። ያኔ አላቅም እኔ የት ነኝ? ስለ ሰው ከማውራቴ በፊት እኔ የት ነኝ? እኔ ለመሳደብ የበቃሁበት ምክንያት ምንድን ነው? እኔ ማን ነኝ? ለራሴ ንጹህ ነኝ? እኔ ለራሴ ንጹህ ነኝ ብለን ራሳችን መፈተሽ አለብን። ሰው ሮጠን መሳደብ፣ ሰው ሮጠን በኮመንት ማሸማቀቅ ሳይሆን ጎበዝ ከሆን ዲነኛ ነኝ የምትል ሴት ወይም ዲነኛ ነኝ የሚል ወንድ ሲጀመር አይሳደብም። ሀቂቃ በዲን ላይ ማለት ነው። ለምን በውስጥ ገብቶ ነው እህቱን ከመጥፎ ነገር የሚመልሳት። ወንድ ከሆነ እህቷን ከመጥፎ ነገር የምትመልሳት የምትመክራት እህት የምትሆናት ጓደኛ የምትሆናት የራሷ ሰው የሚሆናት እንዴት ነው? ከመጥፎ ነገር ለመመለስ ከፈለገ በአደባባይ እየተሳደበ እያሳጣ ሳይሆን በውስጥ መስመር ነው እውነት ለማውራት ማለት ነው። እና ይሄንን እላችኋለሁኝ። ብቻ አልሐምዱሊላህ ለኩል ሀል ሁላችንም አላህ ልቦና ይስጠን።
ዋናው ነገር ይሄ ነው እና ለራሳችን ምን ላይ ነን ማለት መጠየቅ አሪፍ ነው። አንድ ጊዜ ምን እንደገጠመኝ ልንገራችሁ። እኔ ያኔ ሶሻል ሚዲያ ላይ እወጣለሁ እንደምታውቁት። ከዛ ላይቭ ላይ እገባለሁ። ላይቭ ላይ ስገባ ብዙ ጊዜ ይሳደባሉ ሀቂቃ። በዛ ላይ ደግሞ የሆነች ልጅ እንደዛ አስተምራለሁ ምናምን ምናምን ትላለች። ኦኬ ያኔ እሷ ድነኛ እኔ ደግሞ መሀይም በሚለው ማለት ነው። እና እርግጥም ሶሻል ሚዲያ መውጣቴ ጥፋት ነው፣ በራሴ እኮ አውቃለሁ። ግን የራሴ የሆነ ነገር አለ። ግዴታ የወጣሁበት ምክንያት ለህዝብ ማውራት መናገር የለብኝም። የራሴ ምስጢር፣ የቤቴ ምስጢር ማውጣት የለብኝም። ስለዚህ አላህ አለና አንድ ቀን እኔ ጋር ጣላት። እኔ ጋር ሲጥላት እኔ ጋር ስትመጣ እንግዲህ ባለትዳር ነኝ፣ ወንዶች አሉ፣ ያኔ ባልተቤት ያለ ምናምን፣ ግን ሌላ ነገር ሊኖር አይችልም። ያኔ ቤት ናት። ግን እሷ ወላሂ በወላሂ ስናወራ ብስሚላ አለ ማሻአላህ፣ ወላሂ ማሻአላህ የምታወራው በቃ ዛሬ እንደዛ አድርጌው ስለ ሀዲስ ስለ ቁርአን በቃ የምታወራችሁ ኸይር ነገር ነው። በቃ እሷን እንደምጠዋ እሷን እንደ ዲነኛ አድርጋ ነው ራሷን የምታየው። እናንተ ደግሞ በቃ ወደ ኋላ ቀር ናችሁ። አንዳንድ ጊዜ ሰውን ወደ ኋላ ቀር ስናስበው እንደውም ከሌ ዲነኛ ነው ከምንለው በላይ እኛ ወደ ኋላ ቀር ነው ብለን ያሰብነው ሰው በልጦን እናገኘዋለን። ለምን ራሳችንን አናይም? ራሳችንን ሁላችንን ብንፈትሽ የት በደረስን ነበር። ከዛ አላህ አለና አንድ ቀን ጣላት እኔ ጋር ስትመጣ ሻወር ወሰደች ምናምን ሀቢበቲ ማሻአላህ አለይሃ በሱሪዋ ዝንጥ ብላ ቁጭ አለች። እኔ የጠበቅኩት ሌላ እየሆነ ያለው ሌላ። ወላሂ ላዚም አላህ ሻሂድ ነው የምላችሁ። በሱሪዋ ዝንጥ አድርጋ ቁጭ አለች። ወንድ ባይኖር ኦኬ፣ ግን ወንድ አለ ወላሂ። እንዲህም ይቻላል እንዴ? እኔ ደነገኩ። ያሰብኩት ነገር ሌላ ነው። እና አንዳንድ ሰዎች አብዛኛዎቹ እንደዚህ ናቸው። ዝም ብለው ባፋቸው ያወራሉ፣ ተግባር ላይ ግን ዜሮ ናቸው። የሆነ እንደ አይነት ደግሞ ከአላህም ያጣላል። ለምን ብትሉ ለሰው ብለን መቅራት፣ ለሰው ብለን ደግሞ እኔ እንደዚህ ነኝ እንደዚህ ነን ሰው እንዳሞግሰን ሳይሆን በቃ ራሳችን አላህ እንዲወደን ብቻ ማድረግ ያለብን ካደረግን ማለት ነው። እኔ የት ነኝ ይሄንን ነገር ልነግራችሁ የቻልኩበት ምክንያት ራሳችሁን ሁላችንም እንድንፈትሽ ነው እንጂ እሷን እንትን ለማለት ፈልጌ አይደለም። ግን እኔ የት ነኝ ብሎ ማለት ደስ ይላል ለማለት ያክል ነው። ብዙ ጊዜ ሙስሊም እህቶቻችን ሲጨፍሩ በጣም ብዙ ተሳዳቢ ይመጣል። በጣም ብዙ በተለይ ንግድ ላይ እኔ ንግድ ላይ ለራሱ ጀምሬ አይቼዋለሁኝ። የምለቀው በቁርአን ነው። ግን ወላሂ ቪው 100 ቪው ነው የሚታይልኝ። እኔ ራሴን ያኔ ተለቀኩኝ ቪዲዮ በራሴ ገብቼ ወይ በነሺዳ ወይ በሙዚቃ ከገባው እኔ በአልሐምዱሊላህ በሙዚቃ ፖስት አላውቅም ራሴን። ግን ቪው በጣም ይታያል። ሙዚቃ ያለበት ቦታ ማን ነው? እራሳቸው ሙስሊሞች ናቸው ሄዶ ላይክ የሚያደርጉት። ሌሽ አስተማሪዎቹም ተሳዳቢዎቹም እንደዙ ማለት ነው። ገባችሁ? ላይክ ሙስሊም ያኔ ቢተባበር ሙስሊም ለሙስሊም መልካም ነው። ሀይር ነገር ሲሰራ አንድ ሰው እዛ ቦታ ላይ ብንሄድለት መልካም ነው ከመሳደባችን በፊት ሀቂቃ። እና አብዛኛውን ጊዜ ሙስሊሞች ንግድ ላይ ገብተው ጭፈራ የሚገቡበት ምክንያት ተከታይ እህትና ወንድሞቻቸው ስለሌሉ ሀቂቃ። ግን ሙዚቃ ሲከፈት ሩጦ ይመጣሉ። መቼም እንትና ዱባይ ያለችው ሩዋንን ታቋታላችሁ፣ ማያቃት የለም። ላይ በገብታ እኔ እንዳጋጣሚ እግር ጥሎኝ ነው የገባሁት። የዛን ሰዓት ኡስማን ሳይሄድ በፊት ቆየ። በነገራችን ላይ ከሷ ጋር ኡስማን ሳይሆን በፊት ነው። የዛን ሰዓት ወላሂ ነው የምላችሁ እኔ ስገባ ገና 50 ሰው ነበረ። ሰው የለም። ራሷ ተመልከቱ አሁን ምን ያህል ሰው እንደሚመጣ እኔ ሰዎችን እንዴት እንደማመጣችሁ ተመልከቱ ብላለች። ግን ስላላሰብኩበት ቪዲዮ አልቀረብኩም። ማለት እንደዚህ ይሆናል ብላችሁ የሆነ ነገር አታስቡ። ማስባችሁበት ቢሆን ኦኬ። ቪዲዮ ወላሂ አልቀረብኩም። ወላሂ ሙዚቃውን ስትከፍተው ሴኮንድ አልቆዩም። 200 ሰው ሲመጣ መተው ደግሞ መሳደብ ጀመሩ። አያችሁ፣ አንዳንድ ጊዜ እኔ የት ነኝ? እኔ የምውልበት የት ነኝ? መርዳት ያለብንን መርዳት። የሰው ልጅ በገንዘብ አይደለም መርዳት ያለበት። አንድ ሰው ስራት ይሰራ። እቺ በቁርአን የለቀቀችው ጭፈራ ስለማትፈልግ ነው። ያኔ ጎበዝ የሆነ ሰው ሙስሊም የሆነ ሰው ሙስሊምን ብቻ ሳይሆን ሌላም ሃይማኖትን ቢሆን ችግር የለውም እዚህ ጋር ማለት ነው።
ግን አብዛኛውን በሃይማኖት እንትን ብሎ ስለሚሳደቡ ስለማይ ነው ሙስሊም ያልኩት ማለት ነው። እሷን የመከሩ ይመስላችኋል፣ ግን ወደ ባሰ እያጠመሙ ወደ ባሰ ወደ አልሆነው ነገር እየወሰዱ ነው የሚሄዱት። ስድብ በበረታ ሰዓት ግን ያችን ሙዚቃ እንዳትከፍት ምንድን ነው ማድረግ ያለብን? ባለን አቅም ሸር ማድረግ፣ መግዛት ባንችል ሸር ማድረግ፣ ላይክ ማድረግ፣ ቪው ደግሞ እንድታገኝ ያኔ እይታ እንዲኖረው ኮፒ ሊንክ ማድረግ አለብን ሁላችንም ያችል ማለት ነው። ግን ወደ አሁኑ መተው ስድብ ነው የጀመሩት። ወደ አሁኑ ራሳቸው እዛው እኮ ሙዚቃ እያዳመጡ ነው። ግን ከዛ በፊት እሷ በድምጿ ልብስ እያስማማች እያስተዋወቀች ነበረ። የለም አንዳንድ ጊዜ እንደዚህ አይነት ነገራቶች ይፈጠራሉ። በነገራችን ላይ አንዳንድ ጊዜም ሳይሆን አብዛኛውን ቦታ ላይ ማለት ነው። እና ከመሳደባችን በፊት እኔ የት ነኝ ብሎ ራስን መጠየቅ መልካም ነው። በዚህ ጉዳይ ላይ ሀቂቃ እኔ ምን ላይ ነው ውሎ የት ነው ምንድን ነው እያደረግኩ ያለሁት? እኔ ልቤን አቆሽሼ ሰው መካሪ መሆን የለብኝም። ለራሴ ንጹህ ኩኝ ነው ሰው መካሪ መሆን ያኔ ሰውን የምመክረው። ገባችሁ? እና ይሄንን ለማለት ነው። እኔ ለራሱ ንግድን ስላየሁት ነው። በሙዚቃ ሲለቀቅ ማሻአላህ ይታያል። በቁርአን ግን ሲለቀቅ በዛ ከተባለ የሚታይላቸው 500 ቪው ነው። በዛ ከተባለ ላይኩ ደግሞ ከ500 ቪው ላይክ 8 ወይ 9 ወይ 10 እንደዚህ ላይክ ነው። ኮፒ ሊንክ አይታሰብም። አያችሁ? እና ይሄ ነው። አላህ ያበርታል። ሌላ ምን ማለትም አይቻልም። ዱንያ እንደዚህ ናት። ግን ደግሞ ለሁሉም ፈተና ሶብር ደስ ይላል እላችኋለሁ። አልሐምዱሊላህ ለኩል ሀል። የምትሳደቡ ሰዎች አትሳደቡ። ስድብ ጥሩ አይደለም። ስድብ ለእናንተ ሀላል ማንም ሰው አላደረገላችሁም። ያኔ ስድብ ለራሱ ሀራም መሆኑን እወቁ ማለት ነው። ካላጀባችሁ ማለፍ፣ መምከር ከፈለጋችሁ በውስጥ መምከር፣ ወይም ደግሞ ምክርም ለራሱ ችግር የለውም በኮሜንት መምከር ይቻላል። ግን በስድብ አይደለም። ስድብ ምንም አይደለም። ሀቂቃ ወላሂ ሁሉም ሰው ራሱን ቢፈትሽ የራሱ ድክመት አለው። እዚህ ጋር ማንም ሰው ንጹህ የለም። ያኔ ሁሉም ሰው ደካማ ነው ለማለት ያክል ነው። እና ብዙ ጊዜ ጨፋሪ ሰዎች መጨረሻ ላይ እንደምታዩት ተለውጠው ተቀይረው ራሳቸውን ሆነው ታዋላችሁ። እና ኒቃሚስት ሆነው በዲናቸው ጠንካራ ሆነው በቃ ከመጥፎ ነገር እንደውም እንደነሱ ጀግና አታገኙም ሲጀመር ማለት ነው። እና ይህን ምሳሌ ደግሞ በለጡን ማየት ይቻላል። በለጡ ማሻአላህ ኢለይሃ አላህ ይጨምርላት። አላህ ሱብሃነሁ ወተዓላ ሁላችንንም በዚህ መንገድ ላይ ይምራን። እኛም ደግሞ መቅራትን ብቻ ሳይሆን ማሐፈዝንም አይምሯችንን ይክፈትልን ያ ረብል ዓለሚን ማለት ነው። ሀቂቃ ይሄን ለማለት ያክል ነው። ምንም ደካማ ብንሆንም በዲናችን ላይ ደግሞ ቁርአናችንና ሶላታችንን መስገድ ግድ ይለናል። ቁርአናችንን መቅራት ግድ ይለናል። ለምን ዱንያ ፈተና ናት። ሀቂቃ ዱንያ ላይ መከራው ብዙ ነው። በተለይ በልጅነት ወጣችሁ የምታሳልፉት ደግሞ መከራዎች እና ደግሞ ብዙ ነገር አለ የራሳችሁ የሆነ ማለት ነው። ስደት ላይ ስትኖሩ፣ ሰው ቤት ስትኖሩ ብዙ ነገር አለና አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርልን፣ ያስተካክልልን፣ መጨረሻችንን ኻቲማችንን ያሳምርልን እላችኋለሁ ውዶቼ። አመሰግናለሁ። ላይክ ሸር አድርጉልኝ። ጀዛኩም አላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።